بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد غزوة الأحزاب ዛሬ የምናየው ትምህርታችን አላህ ካለ غزوة الأحزاب ወይ ደግሞ غزوة الخندق ተብሎ ይጠራል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለፈው እንዳየነው በኒ ነዚርን ከመዲና እንዲወጡ ካደረጉ በኋላና እንዲሁም ደግሞ ከአቡ ሱፊያን ጋር የነበራቸው የበድር የሁለተኛ ጊዜ ዘመቻ ቀጠሮ ጊዜያቸውን ጠብቀው ከሰሃባዎቻቸው ጋር ወጥተው አቡ ሱፊያንን ሲጠብቁት ቀርቶ ሰሃባዎቹ በድር ላይ ለንግድ የሚሆን ዕቃቸውን ሽጠው ትርፋማ ሆነው እንደተመለሱና በዚህም ምክንያት በመዲና ዙሪያ ያሉ ሁሉ ጎሳዎች እንደፈሯቸው መዲና ላይ ደግሞ ሰላም እንደሰፈነ ነበር ያየነው። ይሄ ሰላም መስፈን ግን ይህ የነብዩ መሐመድና የሰሃባዎቻቸው በዚህ መልኩ መዲና ላይ መደላደል ለአይሁዶች ሰላም አልሰጣቸው። ይህንን የተመለከተ ነው ዛሬ የምናየው። ካደ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ወልሙስሊሙና እንዲሁም ደግሞ ከሳቸው ጋር የነበሩ ሰሃባዎች የተፈረጉና ሊነሽሪ ዲንሂም ሰላም ስለነበረ መዲና ላይ ጸጥታ ስለሰፈነ ሌላ ሐሳብ ትተው ዲናቸውን እስልምናን ለማስፋፋትና ዳዕዋውን አድማሱን አስፍተው ለመስራት ሲጀምሩ ወእስላሂ አህዋሊሂም የራሳቸውንም ሁኔታ ለማስተካከል በመስራት ላይ ባሉበት ሁኔታ بعد أن ساد الهدوء بفضل ما اتخذه رسول الله صلى الله عليه وسلم من الخطط الحكيمة مدينة ላይ ጸጥታና ሰላም ከሰፈነ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በወሰዱት ዘዴ ማለት ነው فلم يحصل بعد غزوة بني نضير أي مواجهة تذكر ምንም አይነት ከበኒ ነዲር የአይሁድ ጎሳዎች ጋር ከተደረገው ግንኙነት በኋላ ምንም አይነት እንቅስቃሴ የጠላት እንቅስቃሴ አልታየም። لفترة تجاوز سنة ونصف سنة تقريبا አንድ አመት ከ6 ወር ወይም ደግሞ አንድ አመት ተኩል አካባቢ የሚሆን ጊዜ ሰላም ነበር የነበረው መዲና ላይ ምንም አይነት የጠላት እንቅስቃሴ ወይም ደግሞ የተቃውሞ እንቅስቃሴ አልነበረም። ولكن ነገር ግን تلك هي اليهود ነገር ግን እነዚያ አይሁዶች الذين سماهم المسيح عليه السلام ኢሳ عليه السلام የጠራቸው የሆኑ ምን ብሎ حيات واولاد الافاعي ምን ብሏቸዋል? ኢሳ عليه السلام ነብዩላህ ኢሳ ማለት ነው ስለ አይሁዶች ሲናገር حيات እባቦች ናቸው አለ። አይሁዶች ብሎ ማለት እባቦች ናቸው። واولاد الافاعي የእባብ ልጆች አለ ስለ አይሁዶች ሲናገር ነብዩላህ ኢሳ ነው የሚሉት እሳቸው ናቸው። እንግዲህ የተላኩባቸው ህዝቦች የእስራኤል ልጆች ነበሩ፣ በኒ እስራኤሎች ማለት ነው። እነዚህ አይሁዶች ሲገልጻቸው ነብዩላህ ኢሳ ምን ብለው ነው የገለጿቸው? እባቦች የእባብ ልጆች ናቸው ብሎ ገልጿቸው ነበርና አሁንም የእነዚህ የእባብ ልጆች ዘሮች መዲና ላይ ነበሩ። ከመዲና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲወጡ አድገዋቸው ነበር። لم يرقهم ان يستريح المسلمون የሙስሊሞች ሰላም ማግኘት እነርሱን ሰላም ከለከላቸው አይሁዶችን ማለት فهم بعد ما استقروا بخيبر ግማሾቻቸው ባለፈው እንዳየነው ኸይበር ላይ ሰፍረው ነበር። ሌሎቻቸው ደግሞ ወደ ሻም ሄደዋል ብለናል፣ ወደ ሶሪያ ማለት ነው። ከመዲና እንዲወጡ ሲያደርጓቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወጥማአኑ بها ኸይበር ላይ ራሳቸውን ካረጋጉ በኋላ اخذوا يدبرون المؤامرات እነርሱ አገር መስርተው ኸይበር ላይ በሰላም እየኖሩ ነው። ከመዲና ወጥተው ማለት ነው አይሁዶቹ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር መዲና ላይ በሰላም እየኖሩ ነው። ይሄ ነገር ግን አይሁዶችን
ምን ከለከላቸው ሰላም ከለከላቸው ምን ማድረግ ጀመሩ ተንኮል ማሴር ጀመሩ ማለት ነው ከኋላ ሆነው ተንኮል ማሴር ጀመሩ ويتحركون وراء الستار ከግርዶሽ በስተጀርባ ሆነው እንቅስቃሴ ያደርጉ ጀመር حتى نجحوا في جلب جيش عرمرم من قبائل عرب ضد أهل المدينة እነዚህ አይሁዶች የተለያየ እንቅስቃሴ ያደርገው በጣም ብዙ የአረብ ጎሳዎችን ካነሳሱ በኋላ حتى نجحوا ተሳካላቸው في جلب جيش በጣም አረምረም ማለት ቁጥሩ በጣም ግዙፍ የሆነ ወታደር ሰራዊት ሰብስበው ወደ መዲና ለማምጣት من قبائل العرب ضد أهل المدينة ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ሱሐባዎችን እንዲሁም ደግሞ መዲና ውስጥ ያሉትን በአጠቃላይ መዲና ውስጥ ያለውን ማህበረሰብ የሚዋጋ የሆነ በጣም ትልቅ ጦር በጣም ትልቅ ሰራዊት ሰብስበው ሊያመጡ ቻሉ يقول أهل السير يا تاريخ زغابيوች ምን ይላሉ ان 20 رجلا من ساداتهم وزعمائهم ከነዚህ ከአይሁዶች ወደ 20 የሚሆኑ ትላልቅ ሰዎች ቦታ ያላቸው በእነርሱ ውስጥ ትልቅ ክብርና ቦታ ያላቸው ሰዎች خرجوا الى قريش ወደ ቁረይሾች ሄዱ ወደ መካ ማለት ነው ከኸይበር ወደ መካ ወደ 600 ምናምን ኪሎ ሜትር ማለት ነው يحرضونهم على غزو المدينة ሄደው ለምንድነው እናንተ ዝም ብላችሁ ቁጭ የምትሉት ለምን መዲናን ለምን አንወራው ወይም ደግሞ መዲናን ሙሐመድንና ሰራዊትን ሰሃባዎቹን ለምን ጦርነት ከፍተን መዲናን አንቆጣጠር በማለት ቀሰቀሷቸው አነሳሷቸው ወባዓዱም بالنصر እኛ ከእናንተ ጋር ነን ምንም ችግር የለም አሁን እንደበፊቱ እናንተም ለብቻችሁ ነበር ከሱ ጋር የተዋጋችሁት እኛም ብቻችንን ያገኘን አሁን ግን አንድ ላይ ከሆነን ሁላችንም በአንድ ሆነን እሱና ተከታዮቹን ከመዲና የማናስወጣበት ምንም ምክንያት የለም በል አልፎ ተርፎም የቁረይሾች ትልቁ ዓላማቸው የነበረው መዲናን መቆጣጠርና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መግደል ስለነበረ ይሄ ነገር ለማሳካት እኛም ከናንተ ጋር ነን አሏቸው فاجابت لهم قريش اصلا መጀመሪያውኑ ውስጣቸው ያለ ፍላጎት ስለሆነ مرحبا እሺ ثم ذهبوا الى غطفان ከዚያ ወደ غطفان ሄዱ ትልቅ ጎሳ ነው فاجابوا غطفانዎችም እሺ አሏቸው ثم طافوا في القبائل فاجاب عدد منها ከዚያም የተለያዩ ጎሳዎች ጋር ቅስቀሳ አደረጉና ከሄዱባቸው ጎሳዎች ውስጥ ከፊሎቹ እሺ ብሎ ተቀበሏቸው ከቁረይሽና ከገጠፋን ውጪ ማለት ነው ثم حركوا هؤلاء القوم جميعا تحت خطة منسقة حتى يصل الجميع إلى أطراف المدينة في زمن واحد ከዚያ መናሉ አሁን ቁረይሽም የቁረይሽ ሰራዊትም ይሁን የገጠፋን ሰራዊት እንዲሁም ደግሞ ሌሎችም የሌሎች ቀባኢሎች ወይም ጎሳዎች ሰራዊት ምንቀሰቀስበትና መዲና የሚደርስበት ቀን መወሰን አለበት መዲና በየትኛውም ጎሳ ለብቻው መዲና መድረስ የለበትም ሁላችንም አንድ ላይ ሆነን በአንድ ቀን በአንድ ሰዓት መድረስ አለብን መዲናን መክበብ አለብን ተባብለው ይሄንን ስትራቴጂ ዘርግተው ተለያዩ ይሄ ነገር ነው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደረሰ መዲና ማለት ነው እሳቸው ይሄን ነገር ሰሙ ከዚያም ሱሐባዎቻቸውን ሰበሰቧቸው وبلغ خبر تجمعهم وتحركهم الى المدينه ይሄ ወሬ ወደ እሳቸው ጋር ደረሰ ወደ መዲና ማለት ነው فاستشار رسول الله صلى الله عليه وسلم اصحابه ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ሱሐባዎቻቸውን በሙሉ ሰበሰቡና ሐሳብ ስጡ አሏቸው አሁን አረብ የተባለ በአጠቃላይ የአረብ ጎሳ በሙሉ መዲናን ለመውረድ እየመጣን ምንድነው የምናረጋው ምን ማድረግ እንዳለብን ሐሳብ ስጡ አሏቸው ለሱሐባዎቻቸው فاشار سلمان الفارسي رضي الله عنه من على لحفر الخندق يا رسول الله صلى الله عليه وسلم አላቸው አንድ መላ እንጠቀም አላቸው መዲና ዙሪያዋ
በተራራ የተከበበ ነው። በስተ ሰሜን በኩል አንድ መግቢያ ነው ያለው። ይሄ መግቢያ ምን እናድርገው አለ? እንቆፍረው አላቸው። እንቆፍረው፣ ፈረስ ሊዘለው በማይችለው መልኩ እንቆፍረው አላቸው። ፈረስ ሊዘለው በማይችለው መልኩ ጥልቀቱም ስፋቱም ፈረስ ሊያዘልል በማይችል መልኩ አድርገን እንቆፍረውና ከዚያ በኋላ ለኛ ጠላትን መከላከል በጣም ቀላል ይሆንልናል። እኛ በወዲህ በኩል ሆነን እነርሱ ሲመጡ ወደኛ መምጣት ስለማይችሉ እነርሱን በቀስት መከላከል እንችላለን። ወደ መዲና እንዳይገቡ በጣም በቀላሉ መመለስ እንችላለን አላቸው። فاستحسنوه واتفقوا عليه ከዚያ ሱሐባዎች ሁሉም ተስማሙ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ አሉ። وحيث ان المدينه تحيط به اللابات اي الحرات ምክንያቱም መዲና ሚከባት ላባት ማለት የጠቆሩ እነዚህ በእሳተ ገሞራ የነደደ አይነት ጥቁር ድንጋይ ማለት ነው። ሐራት ሐራ ገርቢያ ወይ ሸርቅያ የሚባለው እንዲህ አይነት ጥቁር ድንጋዮች ያሉበት ኮረብታ ተራራ ነገር ያለበት ማለት ነው። በዚያ ትከበባለች። ይሄ الحجاره السود ጥቁር ድንጋይ ያለበት من الشرق والغرب والجنوب ከሶስቱም አቅጣጫ በሶስቱም በኩል በዚህ መልኩ የተከበበች ነች። በስተምስራቅ በስተምዕራብና በስተደቡብ በኩል ማለት ነው። ስለዚህ ጠላት በዚህ በኩል ሊመጣ አይችልም። ولا تصلح لدخول العساكر الا جهات الشمال በስተሰሜን በኩል ብቻ ነው የጠላት ጦር ሊመጣ የሚችለው። فإن رسول الله صلى الله عليه وسلم اختار في تلك الجهة أضيق مكان بين الحرة الغربية والشرقية كذا بمسراقنا بمعراب مكاكل طرب على بوتا منجد يا طور ليغبط የሚችልበትን መንገድ ፈለጉ። وهو نحو ميل عند ميل ማለት 1.6 ኪሎ ሜትር ነው ብለናል። ስፋቱ 1.6 ኪሎ ሜትር አካባቢ የሚሆን فوصل الحرتين بحفر الخندق في هذا المكان نبي محمد صلى الله عليه وسلم ይሄንን ቦታ ከምዕራብ እስከ ምስራቅ ያለውን በስተሰሜን ከሰሜን የሚመጣው ጦር ሊገባበት የሚችለውን መንገድ ይሄንን ነው ቆፍረን የምንዘጋው አሉ። ይሄን ቆፍረን እንዘጋለን አሉ። وبدأ هذا الخندق في جهة المغرب በስተመግሪብ ከፀሐይ መግቢያ በኩል ተጀመረ። من شمال جبل سلع ተራራ ሰልዕ የተባለ ተራራ አለ ከሱ በኩል ማለት ነው። ووصله في الشرق برأس ممتد من حجارة الحرة الشرقية በስተ ምዕራብ በኩል ደግሞ በፀሐይ መግቢያ በኩል ድንጋይ አለ እዛው ተራራ ጋር እዛ ጋር ወስዶ ገጠሙት። عند عطوم الشيخين የሁለት ሽማግሌዎች ግቢ አለ እዛ በዛ በኩል ወስደው ገጠሙት። ይሄን ስራ ለመስራት ምን አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወቀድ ወከለ ኢላ ኩሊ 10 رجال ان يحفروا 40 ذراعا ምን አደረጉ ለየአንዳንዱ 10 ሱሐባዎች 40 ክንድ ማለት 40 ክንድ ማለት 20 ሜትር ለ10 ሱሐባ 20 ሜትር ተሰጠው ማለት 1.6 ኪሎ ሜትር አካባቢ ነው የሚሆነው ያለው ይሄ ሊዘጋ የተፈለገው ማለት ነው። በጉድጓድ ተቆፍሮ ጠላት እንዳያልፍበት ሊዘጋ የተፈለገው ቦታና ይሄን አደረጉ። واشترك معهم رسول الله صلى الله عليه وسلم في حفر الخندق ونقل التراب ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ከእነርሱ ጋር አብረው እንደ አንድ ሰው ሆነው በመቆፈርም አፈርም ከአካባቢው በማራቅ አፈሩ አንደኛ በጠላት በኩል አይደለም የሚደረገው የሚቆፈረው አፈር ቤት በኩል ነው። በቤት በኩል በመዲና በኩል ለምን ነው እንደዚህ የሚደረገው? ጠላት ሲመጣ ምን ማድረግ ይችላል? አፈሩን መልሶ ጉድጓዱን መሙላት ይችላል። ስለዚህ ምን ያደርጉታል? ከጉድጓዱ ያርቁታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብረው አፈሩን ይሸከማሉ ከዚያ ቦታ ለማራቅ። ሱሐባዎች እየቆፈሩ አፈሩን አርቀው በእነሱ በኩል ነው እያደረጉ ያሉት። ይሄንንም አብረው ይሰራሉ የአላህ መልእክተኛ ማለት ነው። وكانوا يرتجزون فيجيب ይሄንን ሲሰሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብረዋቸው እየሰሩ ነው። እነርሱ ግጥም ያወጣሉ፣ ነብዩ ይቀበላሉ። ሱሐባዎች ሞራል እንዲሰጡ ويرتجزوا ويجيبون فيجيبون
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ግጥም ሲሉ ደግሞ እነርሱ ይቀበላሉ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ነገር ምን ይሰጣቸዋል? ነሻጥ ይሰጣቸዋል ማለት ነው። ነሻጥ ይሰጣቸዋል። ይሄ ስራ በሚሰራበት ጊዜ አንድ ሰው ወይ መንገድ ሲሄድ ወይ ደግሞ ሴቶች ውሃ ሲወርዱ ሊሆን ይችላል ገጠር አካባቢ፣ ወይ ደግሞ ገበሬዎች ሲያርሱ ሊሆን ይችላል፣ ወይ መንገድ በሚኬድበት ጊዜ እንዲህ መሻቅ የሆነ ከበድ ያለ ስራ በሚሰራበት ጊዜ ግጥም ይገጠማል። ድሮም አለ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ከሳቸው በፊት አለ፣ አሁንም አለ። አንዳንዴ ወደ ገጠር ብትሄዱ ገበሬዎች በሚያርሱበት ጊዜ ራሱን የሚያዋራው ይመስላል በሬውን ማለት ነው። ይገጥማሉ። ገጥመው እንደገና ሲያርሱ እየገጠሙ ያርሳል። ይሄ ነሺዳ ይባላል። ይሄ ምን ይባላል? ነሺዳ ወይም ግጥም ይባላል። ነሺዳ ማለት ወይ ደግሞ ግጥም እንጉርጉሮ ይባላል። በሌላ በአማርኛ እንጉርጉሮ ማለት ይቻላል። ይሄ ነገር የሚቻለው አንደኛ ረጅም መንገድ ለማቋረጥ ወይ አድካሚ ስራ በሚሰራበት ጊዜ ድካሙን ለማስወገድ ወይ ደግሞ መንገድ ለመቁረጥ እንዲመች እንዲቀል ማለት ነው። መንገድ ስትሄድ ለእንደዚህ አይነት ወይ ደግሞ ለእርሻ ለተለያዩ ሰዎች ከላያቸው ላይ ታዕብ የሆነ ነገር የድካም ስሜትን ለማስወገድና ነሻጥ እንዲያገኙ የሚያደርጉበት ነው። በዚህ መልኩ አንድ ሰው ግጥም እየገጠመ ምን ማድረግ ይችላል? ራሱን ማነቃቃት ይችላል። ወይ ደግሞ በሌላ መልኩ ግጥሞች በተለያዩ ፕሮግራሞች ላይ አይታችሁ ከሆነ ይቀርባሉ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሳን ኢብኑ ሳቢት የተባለ ገጣሚ ነበራቸው። በጦርነት ላይ ይገጥምላቸው ነበር፣ በተለያየ ቦታ ላይ ይገጥምላቸዋል። ይሄ ግጥም ወይ ደግሞ ነሺዳ በዚህ መልኩ ከሆነ ይቻላል። ከዚህ ውጪ ግን ኖት ታውቃለች፣ የሙዚቃ ኖት ማለት ነው። ኖት የሚባል ነገር አለ። የሆነ እንዴ በካሴት ወይ ደግሞ በሜሞሪ አሁን ተደርጎ ወደ ሙዚቃነት ተቀይሮ ለመሸጥ በገንዘብ እንዲሸጥ ለማድረግ ይሄ ድምጹ ቅላጼው ተጠብቆ አወጣጡ ተጠብቆ ልምምድ ተደርጎበት በዚህ መልኩ የሚደረግ ነሺዳ ፍጹም የተከለከለ ነው። ፍጹም ይሄ ነሺዳ አይደለም የሚባለው። ነሺዳ ማለት ቅድም እንዳልነው አይታችሁ ከሆነ እነሱ አይጨነቁም፣ አያገባቸውም፣ ልምምድም አያረጉ። ማንኛውም የትኛውም ገጠር አካባቢ ብትሄዱ ልምምድ አያረጉም አባቶቻችን ወይ እናቶቻችን ወይ ደግሞ ሴቶችም ሊሆኑ ይችላሉ። ወንዝ ሲወርዱ ምናምን የሚሏቸው እንጉርጉሮች ሊኖሩ ይችላሉ ማለት ነው። ሌላም ስራ በሚሰራበት ጊዜ ልምምድ አያስፈልገውም። ምንም ቃናው መጠበቅ የሚቆምበት የሚነሳበት ሚዛን ምናምን የሚሏቸው እነዚህ ይሄ አያስፈልገውም። እንደዚህ አይነት ነገር አያስፈልግም። ምን ይሄ የሚባለው ትክክለኛው ነሺዳ ወይም ደግሞ ትክክለኛው እንጉርጉሮ ማለት ነው በዚያን ጊዜ የነበረው። አሁንም በአረቡ ዓለም ብትሄዱ ወደ ገጠሩ አካባቢ ይሄ ነገር አለ። ከዚህ ውጪ ግን ልክ የሙዚቃ ስልት ይዞ ሰዎች እየገዙ የሚያዳምጡት ወይ ደግሞ እንደ ንግድ ተደርጎ የሚያዝ ይሄ ከቁርአንና ሰዎችን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ የሚያግድ ከመሆኑም ባሻገር በውስጡ በተለይ ደግሞ በጣም ብዙ ሸሪዓን የሚخالፉ ነገሮች ያሉበት ከመሆኑ የተነሳ ዑለማዎች ይሄን ነገር ይከለክላሉ። ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ከሰሃባዎቻቸው ጋር አብረው ምን ያደርጋሉ? ሰሃባዎቹ ግጥም ሲገጥሙ እሳቸው ይቀበላሉ፣ እሳቸውም ሲገጥሙ ደግሞ ሰሃባዎች እየተቀበሉ ኩፋሩ ተጀመረ። وقد كابدوا اثناء حفره انواع من المشقه በጣም ከፍተኛ የሆነ ችግር ነበር ያጋጠማቸው ሲቆፍሩ ማለት ነው። አንደኛ የሚቆፈረው ነገር ቀላል ነገር አይደለም። ርቀት አለው፣ እንደገና ጥልቀት አለው፣ ስፋት አለው። በዛ ላይ ደግሞ አፈር አይደለም፣ ቀላል አፈር አይደለም፣ ኮረብታ ነው እንዳለ አገሩ አፈር የለውም፣ ድንጋይ ነው። መዲናን አይታችሁታል ብዙዎቻችሁ። ይሄ ማለት አሁን ምናልባት ሐጅ ሄዳችሁ ሰዎች ቤት በኩል መሰላችሁ ወደ ቂብለተይን በሚኬድበት ጊዜ ወይ ደግሞ ሰባ መሳጅድ የሚባል አለ። ከሰባ መሳጅድ ትንሽ አለፍ እንዳላችሁ ነው ያለው። ይሄ አሁን ቦታው ይሄ ያኔ ተቆፍሮ በዚህ መልኩ ጠላት እንዳይገባበት የተደረገው ቦታ ማለት ወደ ቂብለተይን ሲኬድ ወይ ደግሞ ወደ ጃሚዓ እስላሚያ በሚኬድበት መንገድ ላይ ነው ያለው። ያ ማለት አስለን በጣም ጠንካራ ነው፣ ኮረብታ ነው። የሚቆፈረው ነገር ራሱ ድንጋይ ነው እና በጣም ከፍተኛ የሆነ ችግር ነበር የገጠማቸው። ወላሲየ መሽደተል በርድ በተለይ ደግሞ ቅዝቃዜው የመዲና ቅዝቃዜ በጣም ከባድ ነው። አሁንም ራሱ በጣም ከባድ ነው።
ሙቀቱም ከባድ ነው ብርዱም በጣም ከባድ ነው ምናልባት በሁሉን ነገር ነው የምትለብሰው እጅህ ጓንት ለብሳለህ እግርህ ወፍራም ካልሲ ነው የምትለብሰው በጣም ከፍተኛ የሆነ ጃኬት ለብሰህ ምናምን እንደገና ምን ታረጋለህ ምንድነው ይሄ ራስ ላይ የሚደፋው አይን ብቻ የሚታይበት ሹራብ እንትን ኮፍያ ማለት የሹራብ ኮፍያ እስከ አንገትህ ድረስ የሚጠቀልል አይነ ጋር ብቻ ነው ቀዳዳ የሚኖረው በብርድ ጊዜ አሁንም ራሱ ያም ሆኖ ከሆነ ቦታ ላይ የሚገባው ብርድ በጣም ከባድ ነው በጣም ከፍተኛ ይሄ ብርድ የዛን ጊዜ ልክ ይሄ ነገር እነዚህ ጠላት በመጣበት አጋጣሚ መዲና በጣም ከፍተኛ ብርድ ነበርና ይሄ በጣም ከባድ ነበር ለሰሃባዎቹ ወሽደት الجوع ከዚህ ጋር ደግሞ ረሃብ አለ ብርዱ ብቻ አይደለም ረሃብ አለ እየሰሩት ያሉትን ስራ ተመልከቱ ከዚያ ጋር ከፍተኛ የሆነ ኃይለኛ ብርድ አለ ከፍተኛ የሆነ ረሃብ አለ وكان يؤتى لهم بملء كف من الشعير ከዚያ ምናልባት ከሰሃባዎች አንዳቸው የሰሃባዎች ሚስቶች አንድ እፍኝ የገብስ ዱቄት ይዛ ትመጣለች فيصنع بدسم يفوه منها الريح يعني الريح ከዚያ በጮማ ነገር አድርገው ይሰሩታል ይሄንን እንትኑ ማለት ነው ምንድነው ዱቄቱ በጮማ ተደርጎ ይሰራና ንፋስ ይነፍስበታል አሁን ይሄኛው ሰሃባዎች ሊበሉት ሲሉ ይከብዳቸዋል በጣም እንዴት አድርገው ይብሉት فيأكلونه ይበሉታል وهو يصعب مروره على الحلق በሚበሉት ሰዓት በጉሮሮአቸው ላይ አልፎ ሊውጡት በጣም ይተናነቃቸዋል በጣም ይከብዳቸዋል ግን ምን ያደርጉታል ምንም ማድረግ አይቻልም وشكوا الى رسول الله صلى الله عليه وسلم الجوع ሰሃባዎቹ ሄዱና ለአላህ መልእክት ያ رسول الله صلى الله عليه وسلم ተርበናል እኮ አሏቸው ተርበናል የአላህ መልእክተኛ ሆይ ተርበናል እኮ አሏቸው وعروه على بطونهم حجرا كانوا قد ربطوه ከዚያ ሆዳቸውን እየከፈቱ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሳዩአቸው ጀመር ድንጋይ አስረው ነበር ሁሉም ሆዳቸው ላይ ድንጋይ አስረዋል فاراهم على بطنه حجرين ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሆዳቸውን ከፍተው ሁለት ድንጋዮች አስረው ነበር እሳቸው እነሱ አንድ ድንጋይ ነው ያሰሩት እሳቸው ግን ሁለት ድንጋይ ነበር ከፍቶ አሳዩአቸው እኔም እኮ ድንጋይ አስሬያለሁ እናንተ ብቻ አይደላችሁ ይሄን ለአላህ ተብሎ የሚከፈል ነገር ነው ይሄ ለአላህ ዲን قعد اثناء الحفر بعض الايات በዚህ ይሄ خندق በሚቆፈርበት ጊዜ ተአምራቶች ተከስተው ነበር راى جابر شده الجوع في رسول الله صلى الله عليه وسلم فلم يصبر جابر بن عبد الله ነብዩ መሐመድ صلى الله عليه وسلم ሆዳቸው ላይ ሁለት ድንጋይ እንዳሰሩ ሲያይ አላስቻለውም فذبح بهيمة له አንዲት ቤት የነበረች ግልገል ነበረች ትንሽ ግልገል ሄዶ አረዳት ግልገሏን ትንሽ وطحنت امراته ساعا من شعير ከዚያ ባለቤቱ ደግሞ አንድ ቁና ገብስ ፈጨችና ዱቄት አደረገችው ثم دعا رسول الله صلى الله عليه وسلم سرا ከዚያ ጃብር ኢብኑ አብዱላህ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ረሱላህ ሰለላሁ ዐለይሂ ወሰለም አላቸው ባለቤቴ ትንሽ የሚቀመስ ነገር ሰርታለች የሆነ አንድ ሁለት ሶስት ሰው ጨምረው ኑ ትንሽ ምግብ አለ እስኪ ይህን ድንጋይ ከሆዶት ላይ እንዲፈቱት የሚያደርግ ይሁን ነገር ትንሽ ነገር ተሰርቷል አላቸው في نفر من اصحابه يعني ከተወሰኑ ሰዎች ጋር ነው አላቸው فقام رسول الله صلى الله عليه وسلم ምን አሉ ለጃቢር ሂድና ለባለቤትህ ከምጣዱ ላይ አታውርጁ በላት ቂጣው كذلك የሚቀቀለው የፍየሉም የግልገሉ ስጋም ካለበት እዛው ይሁን በላት አሉና እሷ ምናልባት ወይ ከሳቸው ጋር 4-5 ሰው ምናምን ይዘህና ነው የተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጃቢር ወደ ቤቱ ሲመለስ بجميع اهل الخندق ሁሉንም እዛ እየቆፈሩ ያሉ ሰሃባዎችን በሙሉ ምግብ ተሰርቶላቸዋል ነው አሏቸው لا اله الا الله وهم 1000 1000 ናቸው 1000 ሰሃባ ጃቢር ከሳቸው ጋር 4 ሰው ወይ 5 ሰው እንዲመጣ ነው የፈለገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 1000 ሰው يلا تفضلوا አሏቸው ኑ ምግብ አለ ምግብ ተሰርቶላቸዋል لا حول ولا قوه الا بالله
ጃቢር ሲያይ እንደ ወንዝ እየፈሰሰ ነው ሰራዊቱ ወደ እነርሱ ቤት لا اله الا الله አላህ መልእክተኛ ጉድ አደረጉን አላት ለባለቤቱ እንዳለ ሁሉ ሰሃባ እየመጣ ነው ችግር የለም የአላህ መልእክተኛ እሳቸው ያውቃሉ አለች ምንም ችግር የለም እሳቸው ያውቃሉ እኛ ምን አገባን እሺ ባለበት ተይው እንዳታወርጂ مرحبا فاكلوا وشبعوا وما زالت البرمه تغب ሁሉም የቻለውን ያክል ይወስዳል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሰጣሉ የምትችለውን አይዞ አትፍራ የፈለከውን ወሰድ ሁሉ በልቶ አንተ ሁሉ የሚችለውን ያህል ዛሬ ምንድነው የምትሉት ነገር አለ አይደል ወስደህ ብላ የሚባል ምናምን የምትሉት ነገር አላችሁ አይደል خلاص يا اخي ሂድ ይወስዳል ሁሉም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ና ይሰጣሉ ይወስዳል በሉ ሁሉም ጠገቡ አሁንም ባለበት አልተቀነሰም ወጡም የስጋ ወጡም ባለበት አልቀነሰም ቂጣውም አልቀነሰም ባለበት ሱብሃንአላህ العظيم الله اكبر አንድ ሺህ ሰራዊት አንድ ሺህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐባ በልቶ ጠጥቶ يعني ጠግቦ ባለበት አለ هذا من بركه رسول الله صلى الله عليه وسلم ይህ አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰጣቸው በረካ ከሙዕጂዛቸው አንዱ ማለት ነው ሱብሃንአላህ العظيم والعجين يخبز አሁን እሷ ትጋግራለች ከየት እንደሚመጣ አጣቀው አይጎልም ያዛ ያቦካችበት ነገር እሷ አንድ ቂጣ ነበር ያሰበችው ሱብሃንአላህ وذهبت اخت النعمان ابن بشير بحفنة من تمر لأبيه وخاله فبدده رسول الله صلى الله عليه وسلم فوق ثوب የኑዕማን ابن بشير እህቱ የተወሰነ ተምር ይዛ ወሰደች ለበሽር አባትና ለወንድሙ ብላ ማለት ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተሰጣቸው ነብዩ መሐመድ ልብሳቸው ላይ አድርገው በተኑት እንደዚህ ልብሳቸው ላይ ማለት ነው ተምሩን የመጣውን ተምር ልብሳቸው ላይ አድርገው በተኑትና ከዚያ ምን አደረጉ ወደ አህለ الخندق እነዚህ የሚቆፍሩትን ሱሐባዎች በሙሉ ኑ ተምር መጥቶላቸዋል አሁን ደሞ አሏቸው ተምር መጥቶ استغفرالله العظيم تفضلوا نو فاكلوا ورجعوا ሁሉም መጥቶ ከተምሩ የፈለገውን ያክል በልቶ ተመለሱ والتمر يسقط من اطراف الثوب الله اكبر ተምሩ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልብሳቸው ጫፍ ገና ምን ይሆናል እየፈሰሳል الله اكبر ሁሉ وعرض لجابر واصحابه اثناء الحفر كديه شديده ለጃቢርና ለሱ 10 ላይ የተመደቡት በጣም ከፍተኛ ትልቅ ቋጥኝ ያጋጠማቸው እየቆፈሩ ታች ሲወርዱ ማለት ነው በጣም ቋጥኝ ያጋጠማቸው ትልቅ فنزل رسول الله صلى الله عليه وسلم وضربها بالموعول ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረዱና ዛ ጉድጓድ ውስጥ ገብተው በመዶሻ መቱት ይሄንን እንትኑን ቋጥኙን እነሱ 10 ናቸው እንዲህ ብሏቸዋል ሲታገሉ ከዛ አቅማቸው በላይ ሲሆንባቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገሯቸው እሳቸው ወርደው መቱት فآدت كثيبا أهيل ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመቱት ዱቄት ሆነ ዱቄት لا اله الا الله ዱቄት እነሱ ሲመቱት በላያቸው ላይ እየተመለሰባቸው ነበር ይልከዚ ያላቸው ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሲመቱት የለም አይ ረምለን ላይ የተማሰክ መያያዝ የማይችል የተፈረካከሰ አሻዋ ዱቄት ሆነ وعارضت لبراء واصحابه صخره አሁንም እንደገና በራእ ኢብኑ ዓዚብ እና እሱ ደግሞ የሱ ባልደረቦቹ ከሱ ጋር ለተመደቡት ሌላ ትልቅ ቋጥኝ ያጋጠማቸው فنزل رسول الله صلى الله عليه وسلم وقال بسم الله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄዱ ሁሉንም መጅሙዓ የተመደበውን ጀማዓ እየዞሩ ያበረታታሉ እሳቸው ችግር ካጋጠማቸው ችግራቸውን ይፈቱላቸዋል بسم الله አሉ ثم ضرب ضربة بالموعول فقطع قطعة عندي بسم الله ብሎ ሲመቱት ገምሶ ወሰዱለት وخرج منها ضوء عندي متوت لكس እንዲህ ሲገምሱለት ብርሃን ወጣ فقال نبي محمد صلى الله عليه وسلم قالوا الله اكبر قالوا الله اكبر قالوا اعطيت مفاتيح الشام የሶሪያ ቁልፍ ተሰጥቻለሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሶሪያ
ቁልፍ ተሰጥቻለሁ አለ ሻም የሻምን واني لانظر الى قصورها الحمراء الساعه والله يا شام يعني ቀያይ ህንጻዎች አያቸዋለሁ አሉ ይታዩኛል አሉ ይታዩኛል የኔ ዲን ሶሪያን ይቆጣጠራል ይያሉ ነው እነሱ እኮ መዲና ነው ያሉት ጠላት መጥቶ ከመዲና ሊያስወጣቸው ሊወራቸው ነው ሊጎርሳቸው ነው ጠላት ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም ይሄንን ጠላት መመለስ አይደለም ሻም እንከፍታለን ይያሏቸው ነው ሻም ሶሪያ በእጃችን ትሆናለች ሶሪያ ሻም በላ ኢላሃ ኢላላህ ባንዲራ ስር ትሆናለች ይያሏቸው ነው ላ ኢላሃ ኢላላህ ሂማ የሰሃባዎቻቸውን የተከታዮቻቸውን ወኔ ንያቸው ምን ያደረጉት ነው እያላቁት አርቀው እንዲመለከቱ ያደረጉ በአላህ ላይ ያላቸው እርግጠኝነት በጣም ርቀው እንዲሄዱ አብረው ከሳቸው ጋር ርቀቱ የሚያሳዩአቸው ثم ضرب الثانيه وبشر بفتح فارس ሁለተኛ ጊዜ መጥቶና አላሁ አክበር አሉ ፋርስ ትከፈታለች አሉ ፋርስ ትከፈታለች በዚያን ጊዜ ትላልቅ ነገስታቶች ናቸው እነዚህ አሁን የሚባሉት ሻም እነዚህ ፋርስ ምናምን እነዚህ ትላልቅ ሮም እነዚህ ኢራንና አካባቢዋ በጣም ረጅም ትልቅ አሁን ኢራቅ ምናምን የሚባሉት ያኔ ፋርስ ማለት እነሱ ናቸው በጣም ሰፊ ነው ከዚያ ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትከፈታለች ፋርስ አሉ ثم الثالثه ከዚያ ደግሞ በሶስተኛ ጊዜ ቢስሚላህ ብለው መጡ وبشر بفتح اليمن يمن تكفتالچ يمن تكفتالچ الله وانقطعت الصخره በሶስተኛ ጊዜ ቋጥኙ እንዳልነበረ ሆነ ፍርክስክሱ ወጥቶ ተቆራረጠ واقبلت قريش ومن تبعهم في 4000 አሁን ጨረሱ ሱሐባዎች خندق ቆፍረው ከጨረሱ በኋላ ቁረይሾች 4000 ሰራዊት ይዘው መጡ ቁረይሾች ومعهم 300 ፈረስ 300 ፈረስና و1000 بعير 1000 ገመል አላቸው يرأسهم ابو سفيان መሪያቸው አቡ ሱፊያን ነው ويحمل لواءهم عثمان بن طلحه ابن ابي طلحه ባንዲራቸውን عثمان بن ابي طلحه የተባለ الابدري ሰው ይዞላቸዋል فنزلوا بمجتمع الأسيال من رومة بين الجرف وزغابة جرف مالت አሁን ትንሽ ራቅ ይላል ማለት ከመዲና የተወሰነ ወጣ ብሎ ያለ ቦታ ነው እዛ አካባቢ መተው ሰፈሩ وأقبلت غطفان ومن تبعهم من أهل نجد في 6000 غطفان ደግሞ የغطفان በስተሪያድ በኩል ያሉ ጎሳዎች ከነጅድ አካባቢ ያሉ ጎሳዎችን እንዳለ ሰብስቦ በ6000 ሰራዊት ይዞ መጣ ስንት ሆኑ 10000 فنزلوا بذنب نقمة الى جانب احد الناس ደግሞ በስተ احد በኩል መጣው ሰፈሩ وكان قدوم هذا الجيش العرمرم الى اسوار المدينه بلاء شديدا ومخيفا جدا جزيه ጦር መሰብሰብ በዚህ መልኩ 10000 ጦር መዲናን ሊቀራመቱ በዚህ መልኩ ተሰብስበው መምጣታቸው በጣም ከባድና አስፈሪ ነበር ለሱሐባዎች كما قال الله تعالى الله الناس መልክቶ ምን አላቸው اذ جاءكم من فوقكم ومن اسفل منكم በመጣችሁ ጊዜ የሆነውን ነገር አስታውሱ አላቸው እነዚህ የአህዛብ ሰራዊቶች ከበላያችሁም ከበታቻችሁም إزاغت الأبصار عين በፈጠጠች ጊዜ وبلغت القلوب الحناجر ነፍስ ጉሮሮ ጋር በደረሰች ጊዜ የሱሐባዎች በጭንቀት وتظنون بالله ظنونا بالله ላይ ተጠራጠራቸው አላቸው هنالك ابتلي المؤمنون የዚህም ጊዜ ሙእመናኖች ተፈተኑ አለ አላህ وزلزلوا زلزالا شديدا ከፍተኛ የሆነ መራድን ራዱ በጣም የሆነ ከፍተኛ يعني ፍርሃታቸው ከፍተኛ ደረጃ ላይ እንዴት እንደደረሰ ምን ያህል እንደው አላህ Subhanahu Wa Ta'ala ከዚህ ነጃ ያወጣንም ብለው እስከማሰብ ድረስ እንደደረሱ አላህ እየነገረን የነገሩ አስፈሪነት ማለት ነው فثبت الله المؤمنين كما قال الله مؤمنوችን እንዲረጉ አደረጋቸው ولما راى المؤمنون الاحزاب አማኞቹ እነዚህን ስብስቦች ባዩ ጊዜ قالوا من قالوا
هذا ما وعدنا الله ورسوله يهكو الله نا ملكتنياو ينجرون ነገር ነው ይገቡልን ቃል ነው وصدق الله ورسوله الله نا ملكتنياو እውነትን ነገሩን وما زادهم الا ايمانا وتسليما ይህ የዚህ ስብስብ በእነርሱ ላይ ኢማንና እጅ መስጠትን እንጂ ሌላ አልጨመረላቸውም واما المنافقون منافقዎች ምናሉ والذين في قلوبهم مرض فقالوا እነዚያማ ሙናፊቆችና በልባቸው ላይ በሽታ ያለባቸው ሰዎች ምናሉ ما وعدنا الله ورسوله الا غرورا سبحان الله محمد የመን ይከፈታል ፋርስ ይከፈታል ሻም ይከፈታል ይለናል እንዴ አንዳችን ለሽንቱ ሊወጣ በነፍሱ ላይ አይተማመንም ከመዲና መውጣት እንኳን ከመዲና ለሽንቱ መውጣት ለነፍሱ አይተማመንም በዚህ ሁኔታ ላይ ያለን እሱ ሻም ይከፈታል ሶሪያ ይከፈታል ፋርስ ይከፈታል ይለናል እንዴ ይሄ ማታለል እንጂ ሌላ አይደለም አሉ ማን ሙናፊቆቹ ናቸው እንደዚህ የሚሉት ሱብሃንአላህ واستخلف رسول الله صلى الله عليه وسلم على المدينة ابن أم مكتوم عبد الله بن أم مكتوم مدينة لي أمير አድርገውት ወጡ وجعل النساء والذراري في الآطاء ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶችንና ህፃናቶችን የሆነ አጥር ውስጥ ምሽግ ነገር ላይ እዛ እንዲቆዩ አደረጉ ጠላት አይሁዶች አሉ እዛ በኑ ቁረይዛዎች አይታወቅም የነሱ ነገርና ስለዚህ አብዛኛው ሷሃባ ስለወጣ እዛ ውስጥ እንዲሆኑ አደረጉ ثم خرج في 3000 من المسلمين ከዚያ ወደ 3000 የሚሆኑ ሰራዊቶችን ይዞ ወጡ ማለት ነው ወደዚህ ወደ ተቆፈረው خندق فجعلوا ظهورهم الى جبل سلع وتحسنوا به ጀርባቸውን ሰልዓ ለሚባለው ተራራ ሰጥተው ፊታቸው ወደ ሰሜን አደረጉ ወደ ጠላት አቅጣጫ ማለት ጠላት ወደሚመጣበት ከጀርባቸው ምንም ነገር ሊመጣ አይችልም طيب نعم وتحسنوا به والخندق بينهم وبين الكفار ይሄ የተቆፈረው ጉድጓድ ደግሞ በእነርሱና በመካ ሙሽሪኮች በመጣው ሰራዊት መካከል ነው ያለው ያም ወደዚህ ይመጣል እነሱ ፊት ለፊት ጀርባቸውን ለጀበል ሰልዕ ሰጥተው እየተጠባበቁ ነው በሱ ተመሽገው ማለት ነው وبعد ان استقر المشركون وتهيئوا تقدموا نحو المدينه ሙሽሪኮቹ የመካ ሙሽሪኮች አቡ ሱፊያን የሚመራው ጦርም ሆነ ከገጠፋን የመጣው ጦር በጣም እርግጠኞች ናቸው እነርሱ በአንድ ጊዜ ገብተው ወረው መዲናን አፈርድሜ እንደሚያበሉ ሙስሊሞቹን በሙሉ እንደሚማርኳቸው እርግጠኞች ነበሩ ከዛ ተሰብስበው መጡ ወደ መዲና ማለት ነው فلما اقتربوا من المسلمين ከሙስሊሞቹ ጋር ወደ ሙስሊሞቹ ሲቀርቡ فوجئوا بخندق عريض በጣም ከፍተኛ በሆነ ጉድጓድ ተደናገጡ ምንድነው ይሄ ከየት የመጣ ነው አሉ يحول بينهم وبين المسلمين በእነርሱና በሙስሊሞች መካከል ግርዶሽ ሆኗል መድረስ አይችሉ ወደ ሙስሊሞቹ فبويتوا በጣም ተደናገጡ وقال ابو سفيان من አለ تلك مكيدة ما عرفتها العرب ابدا እኔ ሰዎችን አቃቸዋለሁ አለ ይሄ ሐሳብ የአረቦች ሐሳብ አይደለም ይሄ መሐመድ ሐሳብ አይደለም አለ ይሄ ከመሐመድ ጋር ሌላ ኃይል አለ ሌላ ኃይል ይሄ እኛ አይደለም አናቀውም ይሄ እኛ እንተዋወቃለን አረብ የሚያቀው ዘዴ አይደለም ይሄ የአረቦች በዚህ መልኩ አይደለም እነሱ አስለን ጦርነት ቀለባቸው ቀጥታ ፊት ለፊት ሄዶ መጋጠም እንጂ እንዲህ አይነት ሒላ እንዲህ አይነት ዘዴ እነሱ አስለን አያውቁም ሌላ ኃይል አለ ከመሐመድ ጋር ሌላ ኃይል አለ الله أكبر ሌላ ኃይል አለ سبحان الله العظيم فأخذوا يدورون حوله في طيش وغضب الله ወደዛ ይሄዳሉ ወደዚህ ይሄዳሉ ምናልባት እንደው የሆነ ጠበብ ያለ ቦታ ካገኙ በፈረስ ሊዘሉ ማለት እንደ እሳት እየተንቀለቀሉ ነው በቁጣ ውስጣቸው በቁጣ በግነዋል በቁጭት ዋይ እንዴት በቃ በዚሁ እንደው በቀላሉ እንደዚህ በዚሁ መለሱን እንደ እነዚህ ሰዎች በቃ ምንም ማድረግ አንችልም ማለት ነው ብለው እነርሱ ውስጣቸው እየተቃጠለ ከአንደኛው ጫፍ እስከ አንደኛው ጫፍ ጧፍ ያደርጋሉ يطلبون نقطة يعبرون منها
የሚሻገሩበትን የሆነ ጠበብ ያለ መንገድ እየፈለጉ والمسلمون يرشقونهم بالنبل እነርሱ በዚህ መልኩ ከዚህ ወደዛ በሚንጓለሉበት ጊዜ ሙስሊሞቹ ደግሞ በቀስት ጠብ ያደርጓቸዋል እነርሱ መንገዱ ላይ ነው እነዚህ በዚህ በኩል ቆመው በቀስት ይያነጣጠሩ حتى لا يقتربوا منه ወደዛ ወደ ጉድጓዱ እንዳይመጡ ከሩቅ فيتمكنوا من الاقتحام እንደው ምናልባት እንደው ድንገት ቀርበው እንኳን አንደኛው ቢዘል ይሁን እንሞክራለሁ ቢል ሌላው በዚሁ መልኩ የሆነ የመሳካት አይነት ነገር እንዳይኖራቸው او من اهاله التراب وبناء الطريق عليه ወይ ደግሞ አፈር አሁንም በሆነ መልኩ አፈር ያመጡ ለመሙላት እንዳይሞክሩ ማለት ነው እንዳይሞክሩ ሊቀርቡ አልሰጧቸው واضطر المشركون الى فرض الحصار على المدينه አሁን ምን ማድረግ አለብን አሉ መዲናን መክበብ አለብን አሉ መክበብ በቃ ካሁን በኋላ ማንንም ሰው በዚህ በኩል መዲና እንዳይገባ መዲናን ምን እናደርጋለን ከበን حصار ውስጥ እንከታታለን بينما لم يكونوا مستعدين له اصلا መጀመሪያውኑ እነሱ እስከመቼ ድረስ ነው የሚከቡት እስከመቼ ድረስ ለዚህ አልተዘጋጁም እነሱ የሆነ ጦርነት ካለ ምንም ያለውን ነገር ተዋግተው ድል አድርገው የሚፈልጉትን ነገር ማሳካት እንጂ እስከመቼ ድረስ ይሄ ነገር እስከመቼ ሊቀጥል ነው إذ لم يكن ذلك في حسابهم عند الخروج سيوطوا هن حسبوا التزجاجوا ففسوا فأخذوا يخرجون في النهار يحاولون عبور الخندق ماتا يملسالو ወደ በሰፈሩበት ቦታ እዛ ያድራሉ ጧት ይወጣሉ ይሞክራሉ አሁንም ሙስሊሞች ምን ያደርጓቸዋል ያንተሸጥሿቸዋል والمسلمون يجابون لهم على طول الخط الناس ደግሞ ከሩቅ ምላሽ ሰጧቸዋል يناضلون ويرامون بالحجارة ባገኙት አጋጣሚ ምን ያደርጓቸዋል በቀስት ይመቷቸዋል ማለት ነው وقد كثف المشركون جهودهم مرارا ያለ ሌላ ኃይላቸውን ፈተሹ ሙሽሪኮቹ ማለት ነው واداموها طول النهار ቀኑን ሙሉ ሲሞክሩ ይውላሉ واضطر المسلمون الى الاستمرار في الدفاع ሙስሊሞቹም ግን እነዚህን ሰዎች ለመመከትና እንዳይመጡ ለማድረግ ዋጋ እየከፈሉ ዋሉ حتى فاتت منهم ومن رسول الله صلى الله عليه وسلم الصلوات ቀኑን ሙሉ ሰላት ሳይሰግዱ እንዲውሉ አደረጓቸው ቀኑን ሙሉ ምክንያቱም ክፍተት ከተገኘ አደጋ ነው ሙስሊሞቹ ይጠብቋቸዋል እነዛም ይሞክራሉ በዚህ መልኩ ወለም የተመከኑ من ادائها الا بعد غروب الشمس ፀሐይ ከገባ በኋላ እንጂ መስገድ እንደማይችሉ ሆኑ ማለት ሙስሊሞች ለዚህ او قريبا من ذلك يدمو በዛ ልክ ፀሐይ ሊገባ ሲል ولم تكن الصلاه الخوف قد شرعت حين ذاك የዚህን ጊዜ ደግሞ የፍራቻ ሰላት አልተደነገገም ነበር ሸሪዓው አልመጣም ነበርና ያላቸው ድል ምንድነው በኋላ አንድ ላይ በጀምዓ አርጎ መስገድ ነበር የነበረባቸው وفي احد الايام خرج نفر من فوارس المشركين فيهم امر ابن عبد ود አንድ ቀን ከነርሱ ውስጥ የተወሰኑ ሰዎች ወጡ የሙሽሪኮች ማለት ነው አምር ابن عبد ود የተባለ ሰው وإكرمة ابن ابي جهل وضرار ابن الخطاب እነዚህ ትላልቅ ጀግና የተባሉ ናቸው ወጡ وغيرهم ሌሎችም فقصدوا مكانا ضيقا من الخندق واقتحموه ከዛ እነዚህ በጣም ኃይለኛ ጀግኖች ናቸው የሆነ ቦታ ፈልጎ ይሄ አምር እንደ አብድ ወደ የተባለው ሰው ጠባብ ቦታ ፈለገና በፈራሱ ተንደርድሮ መጥቶ ዘለለ ወደ እነሱ ወደ ሰሃባው እነዚህ ሶስቱ አብረው ከእሱ ጋር አብረው ዘለሉ ጉድጓዱን ዘለው ሄዱ واقتحموه وجعلت بين خيولهم في الساحة التي بين الخندق وجبل سلع እነዚህ ሰዎች ከተሻገሩ በኋላ በእነርሱና በጀበል ሰልዓ መካከል ላይ ሰፈሩ ማለት ነው فخرج علي بن ابي طالب في نفر من المسلمين አሁን እነዚህ መጥተው እዚህ ደርሰዋል አለ እንግዳችንን መቀበል አለብን አለና علي بن ابي طالب ወጣ ከመካከል የተወሰኑ ሰሃባዎችን ይዞ ወጣ طيب እነዚህን ችግር የለም እንግዳ
መኻደም ግድ ነው አለ እንግዳ መጥቶብናል እንخدማቸው ተፈደሉ አላቸው ነው በጣም ቆንጆ فحال بينهم وبين المكان الذي اقتحموه منه الخندق ከዛ እነሱና በዛ በዘለሉበት ቦታ ሌላ ጉድጓድ ከለከላቸው ወደ እነሱ መሃል ላይ ማለት ነው ኦሬዲ ያው ቆመዋል አሁን ያ መጋጠም ሊመጣ ነው فدعا عمرو بن عبد ود الى المبارزه ይሄ አምር የተባለው ሰው ማን ነው የሚገጥመኛል እነርሱ ይሄ ጦርነት የመክፈቻ አንተናቸው ነው መጀመሪያ በጣም ጀግንነታቸውን ለማሳወቅ وكان جريئا فاتكا በጣም ኃይለኛ ሰው ነበር ይሄ ደፋርና በጣም ደግሞ አመታቱም መጥፎ ነው ይሄ فاغضبه علي حتى نزل من الفرس علي ابن ابي طالب አንተ ሰው ለሆነ ነገር ጠርቶኝ እንቢ አልልም ብለህ ነበር አይደል አለው አዎ እኔ ለሁለት ነገር ጠራሃለሁ አለ ለምን አንደኛ ወደ አላህና ወደ መልእክተኛ ወደ እስልምና ጠራሃለሁ እሺ አልልህም ጉዳይ የለኝም አለው ከዚህ ይሄን እሺ ካላልከኝ ደግሞ ከኔ ጋር እንድትፋለም ጠይቀሃለሁ አለው ለምን የወንድሜ ልጅ ሆይ አለው ለምን ይሄን ለምን መረጥክ አለው እኔ እኮ ወዳሃለሁ ልገልህ አልፈልግም አለው አምር ነው የሚለው ለዓሊ አሊ ደግሞ والله እኔ ደግሞ አንተን መግደል እፈልጋለሁ አለ አንተን መግደል እፈልጋለሁ በጣም ተናደደና ከፈረሱ ላይ ወረደ يعني فاغضبه علي حتى نزل من الفرس በጣም ተቆጣና ከፈረሱ ላይ ዘሎ ወረደ فتجاوز وتساول حتى قتله علي ተሰነዛዘሩ ሁለቱም ያው አሊ ነው ጀግና ነው ያም የታወቀ ነው ተሰነዛዘሩና መጨረሻ ላይ አሊ ቀላው በሰይፍ ቻው وانهزم الباقون وقد ملأهم الرعب ከዛ በኋላ ሌሎቹም ይገቡበታል الله اكبر مصيبه حتى ترك اكرمه رمحه اكرمه ابن عبد الجهل ጦሩን ጥሎ ሸሸ ጭራሽ وسقط نوفل ابن عبد الله في الخندق ያኛው ደግሞ ሲሮጥ ጉድጓዱ ውስጥ ገባ فقتله المسلمون هذا متوا افرم ያበሉት እሱ واصيب اثناء المرامه عدد قليل من الطرفين በዚህን ጊዜ የተወሰኑ ሰዎች ተገደሉ وبلغ عدد قتل المشركين 10 وقتل المسلمين 6 ከሙስሊሞች 6 ተገደለ ከነርዛ 10 ሰዎች ተገደሉ ማለት ከሙሽሪኮች واصيب سعد بن معاذ بسهم قطع اكحله እንትና ማን ነው سعد بن معاذ የተባለው እሱም ጀግና ነበረ በቀስት ተመታ فدع الله ان يبقيه ان كان قد بقي من حرب قريش شيء ከቁረይሾች ጋር ጦርነት ካለ ያአላህ አቆየኝ አለ ዱዓ አርጎ ማለት ነው ከሌለ ግን ችግር የለም ወይላ فيجعل موته في هذا الجرح ካሉነ ደግሞ በዚሁ በተመታሁበት ሞቴን በዚሁ አድርግልኝ አለ ثم قال في دعائه ولا تمتني حتى تقر عيني من قريظه الله ሆይ አትግደለኝ አይኖቼ በበኒ ቁረይዛ ላይ እስከምታሳርፍልኝ ድረስ የእነሱን መጨረሻ እስክታሳየኝ ድረስ ብሎ ዱዓ አደረገ الله ቆይቶ ታሳይቶታል ኢንሻአላህ በነገው ትምህርታችን እናያለን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم